ሰላም ተመልካቾቻችን ዛሬ በኢቲቪ ቢዝነስ ሾላ ገበያ ላይ ተገኝተናል። ቀኑ ቅዳሜ ነው፣ የገበያ ቀን ነው። አሁን ደግሞ በዓልም እየደረሰ ነው። በዋዜማ የበዓል ግብይት ከወትሮ በተለየ የሚደምቅበት ጊዜ ነው። ብዙዎች አዲስ አበባ ላይ ለበዓል ገበያ ከሚሄዱባቸው ቦታዎች መካከል አንዱ ደግሞ የኔ አሁን የምገኝበት የሾላ ገበያ ነው። በዚህ ገበያ ከአትክልት ጀምሮ አልባሳት፣ የተለያዩ ምርቶች ይገኛሉ። በዘንድሮ የገበያ ሁኔታ ምን ነገሮች ቀርበዋል፣ በአቅርቦት በዋጋስ ምን ይመስላሉ የሚለውን እናስቃኛቸዋለን። አብራችሁን ቆዩ። ሰላም፣ እንዴት ነህ? ደህና ነህ? አሁን መጪው ጊዜ በዓል ነው። አትክልት ሁልጊዜም ለየዕለት ፍጆታ የሚፈለግ ነገር ነው። በዓል ሲሆን ደግሞ የበለጠ ተፈላጊነት ያለው ምርቶች መካከል ነው። በተለይ ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት ሌሎቹ የሚፈለጉ ናቸው እና እንዴት ነው የእናንተ አቅርቦት? ዋጋችሁስ ምን ይመስላል? እነዚህ እንትኖች እኛ ጋር ጥሩ ነው። አቅርቦት ዘንድሮ በጣም በደንብ ስላለ ገበያው እንግዲህ እየጠበቅ ነው። የዋጋው ተመጣጣኝነት እንዴት ነው? በጣም ከዚህ በፊት ከነበሩት በጣም የተለየ ቀንሷል ዘንድሮ። ሽንኩርታችሁ አሁን ጥራቱ ዋጋው ምን ይመስላል? የ40 ብር ነው የሚሸጠው። ያው ለቅመን ቆንጆ አድርገን ነው የሚሸጠው። ለዛ ነው ጣል የሌለው ነው። አሁን እኛ ጽድት ያለ ነው የሚሸጠው። የተደበላለቀ ነገር የለንም። ከዛ የተነሳ በዛ ነው የሚሸጠው። ነጭ ሽንኩርትስ እንዴት ነው? ነጭ 200 250 ማለት ሁለት አይነት ያለ ደቀቅ ያለው 200 ይሸጣል። ደህናው ካንኳሩ 250 ይሸጣል። ዝንጅብል ከ150 እስከ 200 ይሸጣል። በጣም ከብዙ አካባቢ ሰው ለበዓል ገበያ የሚመጣበት ነው ሾላና ምንድነው የምትጠብቁት በዚህኛው በዓል? እንግዲህ ደንበኞቻችን ይምጡኛ እናስተናግዳቸው። መልካም በዓል። ሾላ ላይ የቅቤና ሌሎች ምርቶችን ይዘው ነው ያገኙት። ምን ምርቶች እናንተ ጋር አሉ? እኔ ጋር በይበልጥ ቅቤና ሀይብ ነው ያለ። ቅቤና ሀይብ ያው ወቅታዊ ወደ በጋ ስለሆነ አሁን ትንሽ ጭማሪ ያሳያል። ጨምረዋል። አሁን ለጋ 1500፣ ማዕከለኛ 1400፣ በሰል ያለ 1300 ነው እና ሀይብ ደግሞ 450 ነው። ይህናል እንደሌላ እንደውም የገነነ አይደለ። ቅቤ ጭማሪው 100 ነው ጭማሪ ያለው። ለጋ 100 ብር ነው ጨመረ። ማዕከለኛ 200፣ በሰል 200 ጨምሯል። አቅርቦት በብዙ ተዘጋጅተናል። ህዝቡ ተቀባይነት ካለው ዝግጁ ነን። እኛ በቅናሽ ነው የምናቀርበው እና ህዝብ የለም አሁን ገዢ ስላጠረብን እየጠበቅን። የሀበሻ ዶሮ ከ1200 እስከ 1001 ይሸጣል። ቆንጆ ዶሮ ማለት። የወላይታ የሚባለው ደግሞ 1300 1400 ትልልቁ ማለት በጣም ትልልቁ። በዚህ ሁኔታ ላይ ተዘጋጅተን እየጠበቅን ያለን። እዚህ የክትትል የቁጥጥር ስራ ሲሰራ ነው ያገኘው ይመስለኛል። እንግዲህ አሁን የበዓል ጊዜ እየደረሰ ነው። ከመደበኛ ገበያው በተጨማሪ ለበዓል ሸመታ ብዙ ሰው ይመጣል። ይህንኑ ተከትሎ ደግሞ ሰዎች አላስፈላጊ ጭማሪም ሊያደርጉ ይችላሉ። ከአቅርቦትም አንጻር ከቁጥጥርም አንጻር እናንተ ምንድነው በቢሮአችሁ የምትሰሩ ስራዎች? አሁን የገና በዓልን አስመልክቶ ያለው የበዓል ሁኔታና የማህበረሰቡ የሸማች እንቅስቃሴው ከበፊቱ የተለየ ነው የሚሆነው። ግን በዚህ መሀል ላይ አንዳንድ ነጋዴዎች አይጠፉምና እዚህ ስግብግብ ዋጋ ጭማሪ የሚያደርጉ ይህንን እንዳያደርጉ እኛ በየካ ወረዳ 8 ንግድ ቢሮ የክትትልና ቁጥጥር ኢንስፔክሽን ባለሙያ በሙሉ ስምሪት ተሰጥቶታል። ይህንን የሚያደርጉ ነጋዴዎችን ክትትል በማድረግ ጥራቱ የተጠበቀ ሆኖ ዋጋውም ተመጣጣኝ ለማህበረሰቡ ዋጋውም ተመጣጣኝ በሆነ መልኩ እንዲያቀርቡ የንግድ ቢሮ የኢንስፔክሽን ባለሙያ እና የጽህፈት ቤት ባለሙያ በጽህፈት ቤት ኃላፊ በጋራ በመሆን ይህንን የተለመደውን የዋጋ እንቅስቃሴ ለበዓልም እንዲደገም የምናደርግበት መንገድ አለ። በሾላ ገበያ ቆይታችን የተለያዩ ለበዓል ግብአት የሚሆኑ እቃዎችን ተዘዋውረን ጎብኝተናል። እዚሁ ከሾላ ገበያ ሳንርቅ የሾላ መውጫው ላይ ደግሞ ባዛርን አግኝተናል። ይህ ባዛር በእነማን የተዘጋጀው? ውስጡ እነማን ተሳትፈውበታል? ምን አይነት የንግድ እቃዎችንስ ይዘዋል የሚለውን እግረ መንገዳችንን እንቃይ። አብራችሁን ቆዩ።
የሚያስፈልጉ ለበዓል ያስፈልጋል ያልናቸውን ግብአቶችን ይዘን ለበዓል እዚህ ተገኝተናል። ምንድነው የያዛችሁ? እስኪ ለበዓል የሚሆን ምን አለ? ዋጋችሁስ እንዴት? ለበዓል የሚያስፈልገው ያስፈልጋል ብለን የምናስበው እንግዲህ ብዙ ምርቶችን ይዘናል። ቅድሚያ ሽንኩርት ወሳኝ ነው፣ ቲማቲም ወሳኞች ናቸው። እነዚህ በዓሉ ጾም እስከደርስ ደግሞ ጾም ፍቺ እስከደርስ ደግሞ አሁን የሚጠቀሙትን ሁሉንም ነገር ብሮኮሊ፣ አበብን የሚያስፈልጉትን ፍራፍሬዎችንም ይዘናል። አሁን ሽንኩርት በ35 ብር እየሸጥን ነው ዲስካውንት አድርገን ማለት ነው። እንግዲህ እስከ በዓል ዋዜማ እስከ 28 ድረስ የሚቀጥል። አዎ ከ21 ጀምሮ እስከ 28 እንቆያለን። እስከዛ ደግሞ የተሻለውን አካባቢው የሚፈልገውን ሁሉን ነገር እኛም በተጨማሪ ጨምረንም እናመጣለን። መጥቶ እንዲጎበኙን እንዲገዙን እኛ ዝግጁ ነን። ሾላ ገበያ ላይ ተዘጋጅተናል። የመዋቢያ እቃዎችን ይዤ ነው የቀረብኩት። ጌታችን ልደት መሆኑን በማስመልከት ሮዛሪ፣ ከዚህ በላይ መቼም ስጦታ ያለ አይመስለኝም እና ሌሎችም ያው ለስጦታ የሚሆኑ እቃዎች አሉ። ሰላም፣ እንዴት ነሽ? ደህና ነሽ? አለ ይመስገን። እንኳን አብሮ አደረሰን። ሁሉም ለበዓል የሚያስፈልጉ ነገሮችን ነው ያሻቸው። እስኪ ምን እንዲያሻሳዩ። እንግዲህ ከዚህ ስንጀምር ያው በዓል መጥቶ ክትፎ ሳይበላ አይቀርምና ለክትፎ የሚሆኑ በየደረጃቸው ከዚህም በላይ አለ። ለሳምፕል ነው እነዚህ የመጡት። የክትፎ ጣባዎች አሉ ከነክዳኖቻቸው፣ እንዲሁም ደግሞ ለዱለት ማቅረቢያ፣ የጥብስ ማቅረቢያ፣ ሴራሚክ እንደዚሁ ለዶሮ ለተለያየ ነገር እና ጀበናዎች አሉን። እዚህም ጋር የምታዩ ጭቆ ለማቅረቢያ የሚሆኑ ናቸው። ይሄ ራሱ የሽክላጦች ማለት በሴራሚክ ማለት ነው። ለቤተሰብ የምናቀርብበት ነው። እዚህ ጋር የምታያቸው ደግሞ የተለያዩ ለጢስ ለሚጥሚጣ የሚሆኑ የቆሎ እቃዎች ማቅረቢያ አለ። እነዚህ ደግሞ ድፎ ዳቦ ይዘን የምናቀርብበት ነው። እንደዚህ አይነት ባዛር ላይ መሳተፍ ለነጋዴው ምን ጥቅም አለው? ትልቁ የገበያ ትስስር እናደርጋለን። አሁን እዚህ ጋር ስናመጣ ትርፍ ይዘን ለመሄድ ብቻ ሳይሆን ደንበኞችን አድራሻችንን ተለዋውጠን በቋሚነት ትስስር። ሁለተኛ ደግሞ አምራች የሆነ ሰው ይመጣል። እኛ ሂደን ነው አይደል የምንረከበው፣ ግን በየቤታቸው የሚሰሩ እናቶች ይኖራሉ። ስለዚህ እነሱንም በዚህ አጋጣሚ እናገኝና ቀጥታ ከአምራቹም ጋር መገናኘት እድል አለው። ገበያውን ያስተዋውቃል። ሰላም፣ እንዴት ነሽ? በዓልን መስለሻል፣ ገናን መስለሻል። ስምሽን እስኪ ንገሪ። ምን እቃ ከየት አካባቢ ነው የመጣሽው? እሺ፣ ስሜ የወርቁ ሀይ ይባላል። ዲዛይነር ነኝ። ከሽሮ ሜዳ ነው የመጣ ነው። ሙሉ የባህል ልብሶች አሉን። የብሔር ብሔረሰብ በብዛት የብሔር ብሔረሰቦች ልብስ ላይ ነው ፎከስ አድርገን የምንሰራው። ሁሉም የሀገር ባህል ልብሶች አሉ። እንግዲህ አሁን መጪው ጊዜ ገና ነው፣ ቀጥሎ ጥምቀት ይመጣል። ይሄ ወር የበዓል ወር ነው፣ ጥር አይደለ? ስለዚህ የባህል ልብስ በደንብ በስፋት የሚፈለግበት ጊዜ ነው። ለቤተሰብ ከልጆች እስከ ወላጆች ድረስ በአንድ አይነት የሚለበስበት ወይም በግል የሚፈልጉ ሰዎች ይመጣሉና እንዴት ተዘጋጅተሻል? ምን አይነት እቃዎች ይዘሽ መተሻል? እስኪ ያሳየኝ። አዎ፣ አሁን ለሁሉም ነገሮች ተዘጋጅተናል። በብዛት አሁን ጥምቀት ሲባል ያው የጎንደር ልብስ በብዛት ነው የሚለበሰው በጥምቀት ላይ እና በብዛት አሉ የእናት የልጅ የባለቤትም ጨምሮ ማለት ነው። እንደዚሁ የራያ ልብሶች ናቸው። በዲዛይን የተሰሩ ናቸው። ለየት ያሉ ከለራቸውን ተቀይሮ አለው የአባት የሚስት የልጆች። እነዚህም እንደዛው። እነዚህ አሁን ልክ እንደለበስኩት አይነት ሆኖ ከለር አላቸው። ወገብ ላስቲክ ያለው አለ፣ የሌለው አለ። እዚህ ብዙ ምርጫዎች አሉ። እነዚህ 300 ብር የሚሸጡ ናቸው። በጣም ርካሽ ናቸው። እንደነዚህ አይነት ደግሞ አሉ። የህፃናቶች ናቸው። ከላይ ጋዋንም ለበስ የምትደረግ ናት። እንደነዚህ ደግሞ 400 ብር። አዲስ አበባ ሰፊ የገበያ አማራጮች ያሏት ከተማ ናት። ቀደም ሲል ከተመለከት ነው ነዋሪው በስፋት ከሚጠቀምበት የገበያ አማራጭ በተጨማሪም በዘመናዊ ግብይት ሞሎች፣ ሱፐር ማርኬቶች እንደ ተጨማሪ የገበያ አማራጮች የሚወሰዱ ናቸው። በዓላት በደረሱ ጊዜ ደግሞ ሰዎች በእነዚህ ቦታዎች ላይ በመገኘት ለበዓሉ የሚሆኑ ነገሮችን የሚያገኙበት ነው። አሁን በአዲስ አበባ አብዛኛው አካባቢ ላይ የኮሪደር ልማቶቹ ተጠናቀዋል። ይህ መሆኑ ደግሞ ሰዎች በየሰፈራቸው በነፃነት በእግራቸው ተንቀሳቅሰው መኪና ይዘውም ከሆነ የመኪና ማቆሚያ ሳያሳስባቸው በየአካባቢው ባሉ የመኪና ማቆሚያ አማራጮች አቁመው በህንፃዎች በመገኘት
ግብይት የሚፈጽሙበት ነው። እኛም ይህንኑ ለመቃኘት አሁን እዚህ ወሎ ሰፈር አካባቢ በሚገኘው ጋራድ ሲቲ ሞል ተገኝተናል። በዚህስ ምን አለ፣ ለበዓል ምን ይዘው ቀርበዋል የሚለውን አብረን እንቃኝ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያሽ። ሰላም። እንግዲህ ጋራድ ሱፐርማርኬት የተለያዩ ፓኬጆችን፣ የጊፍት ፓኬጆችን እንዲሁም ለበዓል ቀን መዋል የሚችሉትን የእንስሳ ምርቶች፣ ዶሮ፣ እንቁላል፣ ቅመማ ቅመም እንዲሁም ፓናቶኒ ለክሪስማስ የመሳሰሉትን ፓኬጆች አዘጋጅተን በጣም እየጠበቅን ነው ከስተመሮቻችንን። ያዘጋጀናቸው ቫራይቲ ኦፍ ለበዓል የሚሆኑ መገልገያ እቃዎች አሉ፣ የቤት እቃዎች አሉ፣ ለጊፍት የሚሆኑ ፓኬጆች አሉ፣ የተለያዩ ጥቅሎች በፍላጎትም ለድርጅቶችም በብዛት አዘጋጅተን እየጠበቅናቸው ነው። ዶሮ፣ እንቁላል፣ አይብ እነሱም የመሳሰሉ እቃዎች ላይ የበዓል ዲስካውንት አድርገናል። እንዲሁም ዘይትና ሽንኩርት ላይ ልዩ ቅናሽ አድርገናል የገና በዓልን በማስመልከት። በዚህ ሞል ውስጥ ካገኘናቸው ሱቆች መካከል የባህል አልባሳት መሸጫ አንደኛው ነው። ይህ ሱቅ ለገና ምን ይዟል? እስኪ አብረን እንመልከት። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እንኳን አብሮ አደረሰን። ምን ሊያሳይሽ? አልባሳት ነው አንቺ ጋር ማየው። አሁን ደግሞ ወቅቱ የበዓላት ነው። ጥምቀት፣ ገና አለ። አውሻ ቀምስ በጣም የሚፈለግበት ይመስለኛል። ወቅቱ ነው አሁን። ሰርግም አለ። ሰርግም አለ። እንዴት ነው ለዚህ ሁሉ የተዘጋጃችሁት? ተዘጋጅተናል። አሁን ለገናና ለጥምቀት ተዘጋጅተናል። ለገና እንደዚህ አዘጋጅተናል። በቀይ ነው በአብዛኛው እንትን የሚለው፣ በፈርጥ ተጣብቀው የሚያማምሩ አሉ። ሌሎቹ ለጥምቀት የሚያዘጋጀናቸው አሉ። በእጅ የተፈተሉ ፈትሎች። ይሄ አሁን እንዴት እንደሚያምር በእናቶች እጅ የተፈተለ ነው። ጥልፉ የእጅ ጥልፍ ነው የተጠለፈው። በጣም ነው የሚያምረው። ሌላም አማራጭ አላቸው እነዚህ ፈትሎቹ በተለያየ ከለር አላቸው፣ ያማምራሉ በጣም። የተለያዩ ዲዛይኖችን አቅርበናል በሚፈልጉት አማራጭ፣ በፈትል በመነን እንደዚህ በከለር ንክር ልብሶችንም በከለር የተሸመኑ ልብሶችንም አቅርበናል። ዋጋችሁስ እንዴት ነው? ዋጋችን ተመጣጣኝ ደስ በሚል እውነት በጣም ፌር የሆነ ዋጋ ነው። እንደዛ ከሆነ እስኪ ለኔ የሚሆን ላንቺ የሚሆን ላሳይሽ። አማራጭ አሳይ። እሺ ይችኛዋን ቆንጆ አልባሳት ናት። ከአንቺ ከለር ጋር ትሄዳለች። ደስ የምትል ስራውም የሚያምር ነው። አዎ የእጅ ጥልፍ ነው፣ በእጅ ነው የተጠለፈው። በጣም ነው የሚያምረው። ለኪው እስኪ ትወጂዋለሽ። ልብሱ በጣም ነው የሚያምረው። ግቢ ለኪው። እንዴት ነው? ብሻለ በዓል ይሆንሻል። አዎ እኔም ይሄኛውን ወድጄዋለሁ። አዎ ቆንጆ ነው፣ ልኬ ነው። እኔም ወድጄዋለሁ። በቃ ይሄኛውን ልውሰደው። እሺ በጣም አመሰግናለሁ። እሺ እሺ፣ መልካም ጊዜ። እሺ ተመልካቾቻችን እስካሁን በነበረን ቆይታ በተለያዩ የንግድ ቦታዎች በመንቀሳቀስ ለበዓል ምን አይነት አቅርቦት አለ የሚለውን ልናስቀኛችሁ ሞክረናል። በጥቂቱም ያሳየኋችሁ ይመስለኛል። በቀሪ የዋዜማ ቀናቶች ሌሎች የንግድ አውደሪዎች፣ የገበያ ቦታዎች፣ የሰንበት ገበያዎችና ሌሎችም ለበዓሉ ክፍት ነው የሚሆኑት። እናንተ መልካም የሸመታ ጊዜ ይሁንላችሁ። መልካም የገና በዓል